ሰላም ለእናንተ ይሁን። እንደሰነበታችሁ የእግዚአብሔር አምላካችን ስም ብሩክ ይሁን። ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። በዚህ ክፍለ ጊዜ ተሐድሷዊ ሙግታችንን ጥያቄዎቻችንን ይዘን ለካህናቱ ማለት ለግዕዝ ቋንቋ አዋቂዎች፣ ለማህሌት ሰዎች፣ ለኦርቶዶክሳውያን አበው ወይም አባቶች ይዘነው የምንቀርበው ጥያቄ ነው። እንግዲህ ሐዳሲያን ወይም የተሐድሶ አገልጋዮች እንደመሆናችን መጠን ጥያቄያችን ግልጽ ነው የሚሆነው። የቤተ ክርስቲያኒቱን ሙያዊ የሆነውን ዕውቀት ያለውን እሱን እንጠይቃለን። የኦርቶዶክስ ተዋሕዶ ቤተ ክርስቲያን የመርጌቶች ሙያ የቤተ ክርስቲያኒቱ አጠቃላይ አስተምህሮ ነው። ይሄ የመርጌቶች ሙያ ነው ተብሎ የሚተው ሳይሆን ስርዓቷን፣ ባህሏን፣ ዶግማዋን፣ ቀኖናዋን ሁሉ ፍንትው አድርጎ የሚያሳይ የማህሌቷ ስራ ስለሆነ ለአንዱ መርጌታ የምንተው ጉዳይ አይደለም። ስለዚህ እዚህ ሙግት ላይ ስናቀርብ የኦርቶዶክስ ተዋሕዶ ቤተ ክርስቲያንን አስተምህሮ ነው እያቀረብን ያለ ነው። ስለምትከታተሉን እናመሰግናለን። ዛሬ እንግዲህ ከባለፈው የቀጠለ ክፍል 3 እንደዘንላችሁ የቀረብ ነው። ደብረ ምጥማቅ ማለት ግንቦት 21 ቀን ካህናት በማህሌት ውስጥ ሲያዜሙት የሚያድሩትን እናነሳለን። ድንግል ማርያም መድኃኒት ናት ወይ አዳኝ ናት ወይ? በዚህ በማህሌቱ እንግዲህ እናንተ በኖራችሁበት በከረማችሁበት እንግዲህ መምህራን ተብላችሁ ስማችሁ በተጠራበት በዚህ ሙያዊ እና ኦርቶዶክሳዊ ትምህርትና ስርዓት በሆነው ውስጥ በደብረ ምጥማቅ ቀን የድንግል ማርያም መድኃኒትነት በሰፊው በጸናጽልም ይባላል እና እሱን አንስተን ከመጽሐፍ ቅዱስ አኳይናለን። ድንግል ማርያም መድኃኒት ናት እዚህ ማህሌት ውስጥ ላይ ይባላል። ዘሩን መጀመሪያ ከተቻለ እና ጊዜ ካለን ከነዚህማው ብትሉልን ደስ ይለኛል። እግዚአብሔር ይመስገን። እንግዲህ ዛሬ አሁንም ከዚህ ከሚባለው ለኩልያቲክሙ የሚባለው መልካ ስላሴ ነው። ሰላም ለኩልያቲክሙ ወለእሩያን በአካል ዓለመክሙ ስላሴ አማወፅ አለሳል እምኔክሙ አሐዱ እግዚአብሔር ቃል ተፈጸመ ተስፋ አበው በማርያም ድንግል ወበቀራንዮ ተተክለ መድኃኒት መስቀል። እንግዲህ በዜማ የምንለው ነው። ይህን ሊቃውንቱ እንግዲህ በአቋቋም በቁም በመረግድ መላልሰው ነው የሚሉ። እንግዲህ ምንድነው እዚህ ጋር የተነሳው ሐሳብ? ተፈጸመ ተስፋ አበው በማርያም ድንግል። እንግዲህ እንደሚታወቀው በብሉይ ኪዳን ለአባቶች የተሰጠ ተስፋ አለ። እንግዲህ የመጀመሪያው እንኳን ለአዳም እንኳን ተስፋ ተሰጥቷል። በአንተና በሴቲቱ መካከል ጠላትነትን አደርጋለሁ፣ እርሱ ራሱን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ ተብሎ ገና የመጀመሪያው ተስፋና የመጀመሪያው ወንጌል እዚህ ጋር ነው የሚጀምረው። ኋላ ደግሞ ለአብርሃም፣ ለይስሐቅ፣ ለያዕቆብ፣ ለነ ዳዊት እያለ ቀጥሏል። ይሄ ተስፋ ምንድን ነው? አሁን እውን እንግዲህ ተመልሰን ያን ተስፋ ልናየው ስለፈለኩ ምንድን ይላል ገላትያ ላይ? ለአብርሃምና ለዘሩ የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹ አይልም፣ ስለ አንድ እንደሚነገር ግን ለዘርህም ይላል፣ እርሱም ክርስቶስ ነው በማለት የተነገረውን ተስፋ ያስረዳል። አሁን ይህ ተስፋ ለምሳሌ ይስሐቅ ከዘር በይስሐቅ ይጠራላል ሲል ይስሐቅን አይደለም፣ አንድ ያሰበው ተስፋ አለ። ዕብራውያን ምዕራፍ 11 ላይ ስንሄድ አብርሃም ከሙታን እንዲነሳ እንኳ አስቧል። ምክንያቱም ዘር በእርሱ ይጠራል ብሎኛል። ስለዚህ ይሄ ተስፋ ምንድን ነው? ለዳዊት ደግሞ አንድ የተሰጠው ተስፋ አለ። ዳዊት ደግሞ እዚሁ ሐዋርያት ሥራ ምዕራፍ 13 ላይ እንደ ልቤ የሆነ ሰው ፈቃዴንም ሁሉ የሚያደርግ የእሴይን ልጅ ዳዊትን አገኘው ይላል እግዚአብሔር። ከዚህም ሰው ዘር እግዚአብሔር እንደ ተስፋው ቃል ለእስራኤል መድኃኒት
ለእስራኤል መድኃኒት እርሱም ኢየሱስን አመጣ። ማንን አመጣ? ኢየሱስ። አሁን ስለ ተስፋ ነው እያወራን ያለ። እኛም ለአባቶች የተሰጠውን ተስፋ የምስራቹን እንሰብካለን ይላል ሐዋርያ። የምስራቹ ተስፋ ማን ነበር? ክርስቶስ ነው፣ ኢየሱስ ነው እንጂ ድንግል ማርያም ተፈጸመ፣ ያ ተስፋ በማርያም ተፈጸመ ካል ያዳነችን ድንግል ማርያም። አዎ ወልደዋለች፣ አዎ ክርስቶስ ተስፋ ተገንጧል፣ ምንም ጥርጥር የለም። ግን የመዳናችን ጉዳይ ነቢያት የተናገሩለት ተስፋና እኛን መጥቶ ያዳነን መድኃኒት የሆነው ግን ክርስቶስ ነው። አሁን የኛ ሙግት ይህን ተስፋ እግዚአብሔር ይህ ተስፋ እንኳን ማን እንደሆነ በግልጽ ያስቀምጠናል። ይህን ተስፋ እግዚአብሔር በሁለተኛው መዝሙር ደግሞ አንተ ልጄ ነህ እኔ ዛሬ ወለድኩህ ተብሎ እንደተጻፈ ኢየሱስን አስነስቶ ለኛ ለልጆቻቸው ፈጽሟልና። አሁን በማን ነው ተፈጸመ ያለ? በኢየሱስ። የተፈጸመው በድንግል ማርያም አይደለም። በእውነት እኮ በጣም ደስ ነው የሚል ዘመን ተፈጸመ ተስፋ እንግዲህ ሊቃውንቱ ይህን ነው በጸናጽል በከበሮ በጣም እንደዚህ እያሳመሩ የሚሉት ማለት ነው። ልክ እንደዚህ ሲባል በጣም ጥሩ ነበር፣ ግን ስቷል። ይኸው ሐዋርያቱ ያስተማሩን እየነገሩን ስብከታችን እንኳን ሌላ አይደለም። ራሱ ጌታም እመኑ ብየ ወእመኑ በአቡየ ብሎ ነው ሄዱ፣ በእናቴ አይደለም። ስለዚህ ተፈጸመ ተስፋ ነው የሚለውን በዚህ መንገድ አይታ አሁን ተስፋው በማን ተፈጽሟል? በኢየሱስ ክርስቶስ። የምንጠብቀው ወደፊት ተስፋችንም ይላል እግዚአብሔር መድኃኒታችን አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 1 ላይ እግዚአብሔር መድኃኒታችን አባታችን ኢየሱስ ክርስቶስ ተስፋችን ይላል። ትክክል። ምን ጠብቀው ተስፋ ምን ያደረግነው ነቢያቱ ያደረጉት ተስፋ ይህ ተስፋ እንጂ እንደው የክርስቶስን ድህነት ወደ ሌላ ባናዛመመው። አሁን አትኮሯችን ድንግል ማርያምን መቃወም አይደለም። ተስፋችን ኢየሱስ ክርስቶስ ነው። አዎ ከእርሷ ተወልዷል፣ አዎ ከእርሷ ስጋ ነስቷል፣ ትክክል። ግን ተስፋው የተፈጸመው የማዳንና የመድኃኒት ጉዳይ ግን የተፈጸመው በክርስቶስ ነው። አበውም የብሉይ ኪዳን አባቶች የጠበቁትም ያ ተስፋ ነው። ያን ተስፋም በሩቅ ምን አሉት ይላል? ተሳለሙት ይላል። ስለዚህ እኛም ዛሬ ደግሞ ያን መድኃኒት የሆነውን ክርስቶስን አግኝተነዋል። ምናልባት በዚህ ላይ የምትጨምሩት ካለ ወንድሞች? ጌታ ዳዊት ክብር ለአምላካችን ለእግዚአብሔር ይሁን። ምንድነው እዚህ ላይ አሁን ተፈጸመ ተስፋ አበው በማርያም ድንግል ከአንዳንድ ወንድሞች ጋር እንዲሁ በዚህ ቃል ተነጋግረንበት ነበር ከዚህ በፊት ማለት ነው። በዚያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች ከሆኑት ማለት ነው። በማርያም ድንግል አድራጊ ተደራጊ ተደራራጊ የሚል ነገር ጥያቄ እንትን ይላሉ። በማርያም ድንግል በማርያም በአድራጊ በተደራራጊ ከሆነ ተስፋው ልጇ ነው። በማን ተፈጸመ? ከሷ ስጋ በመልበስ ያ ተስፋ የሆነው ስጋን በመንሳት ሊሆን ይችላል የሚል ስምምነት ደርሰናል ማለት ነው። ስለዚህ ግን በአዋልድ መጻሕፍት ደግሞ እንደገና ደግሞ ምንድነው ይለናል? በጥምቀት ዋዜማ ላይ ማለት ነው አዳፊ ነፍስ ለጻድቃን ወተስፋ ቅቡፃን ክርስቶስ አስተራይ ውስጥ ዓለም ይላል። በቃ ገለጸው እዚህ ላይ እንደው በአዋልድ መጽሐፍ በዚሁ በቤተ ክርስቲያናችን የሚዜም የሚጸነጸል የሚዘመም ቃል ነው ይሄ የጥምቀት ወተስፋ ቅቡፃን ነው። አዳፊ ነፍስ ለጻድቃን ወተስፋ ቅቡፃን ክርስቶስ አስተራይ ውስጥ ዓለም። በቃ ተስፋ ላጡ ተስፋ የሆነ ላጣ የጻድቃን መሸጋገሪያቸው የሆነ መዳኛቸው የሆነ
ኢየሱስ ክርስቶስ ወደዚህ ዓለም ተገለጠ፣ በስጋ ተገለጠ ነው የሚል መዝሙር ነው ማለት ነው። ከእንደገናም ደግሞ በዚያው በጥር ላይ መዝሙር ሆረ ኢየሱስ ላይ ማለት ነው ቤዛነ ተስፋነ ወልደ አምላክ ወለማይኒ ረሰዮ ወይናል በቃና ዘገሊላ የዮሐንስ ወንጌል ምዕራፍ 2 ላይ እንደሚነግረን ቤዛነ ተስፋነ ወልደ አምላክ ወለማይኒ ረሰዮ ወይናል። ስለዚህ እንደዚህ ብላ የምታዜምና እንደዚህ ብላ የምትመሰክር ቤተ ክርስቲያን ከእንደገና ሌላ ተስፋ ጊዮርጊስን ተስፋዬ ጻድቃን ሌላ ተስፋ ከተስፋ ከዋነኛው ተስፋ ፈቀቅ ለማለት ጥረት ማድረግ የራሱ ኑፋቄ ነው የዘላለምን ተስፋችንን ማለት ነው። ስለዚህ ተስፋ ወሙ ለኩሎሙ ቅዱስ ጽድቀ ወመንክር በር ጽድቅ ስማን አምላክ ነው ብራይን ተስፋ ወሙ ለኩሎሙ ለነበሩ ውስጥ አጽናፋለ በምድር ሁሉ ለሚኖሩት ተስፋቸው አንተ ነህ አለ መዝሙረኛው ዳዊት ማለት ትክክል። አያችሁ እንደዚህ ካለ እስመ እግዚአብሔር ተስፋ ወሙ ውእቱ እያለ ዳዊት ማለት ነው። እግዚአብሔር ተስፋው ሙቱ እግዚአብሔር ተስፋቸው ነው። ስለዚህ እንደዚህ መዝሙረ ዳዊት ምዕራፍ 64 ቁጥር 5 መዝሙረ ዳዊት ምዕራፍ 13 ቁጥር 9 ማለት ነው። ስለዚህ የተፈጸመ ለሚለው አዳፊ ነፍስ ለጻድቃን በቂያችን ነው፣ ወተስፋ ቅውፃን በቂያችን ነው። ስለዚህ ተስፋ የሆነውን ኢየሱስ ክርስቶስም ወደፊት እንኳን ለመንግስቱ ተስፋችን የመዳናችን ተስፋ ለአባቶች የተነገረው ተፈጽሟል። አሁንም ደግሞ ለመንግስቱ ርስታችን የምንወርስበት ወደፊት የምንጠብቀው ዳግመ ይመጽእ በስብሐት የተባለው ተስፋችን ኢየሱስ ክርስቶስ የምንጠብቀው ተስፋ ማለት ነው። ርስታችን የርስት ተካፋዮች አድርጎናል አይደል? ያንን ርስት የምናደርግበት አሁንም በሱ ፊት ተመላልሰን ያንን ርስት የምናገኝበት ተስፋችን ኢየሱስ ክርስቶስ ነው። ስለዚህ ይህንን ተስፋ ትኩር አድርገን አይተን ሌሎቹም ምእመናን እናቶች፣ አባቶች፣ ወንድሞች፣ አርሶ አደሩ፣ ነጋዴው፣ መሪዎች ይህንን አውቀው በተስፋ እንዲኖሩና እውነተኛ የሆነውን ተስፋችንን ኢየሱስ ክርስቶስን ተስፋቸው የሆነውን ኢየሱስ ክርስቶስን አውቀው እንዲመላለሱ አደራ ላለሁኝ። ወስብሐት ለእግዚአብሔር። የእግዚአብሔር የአምላካችን ስም ብሩክ ይሁን። እንግዲህ ተፈጸመ ተስፋ አበው በማርያም ድንግል የሚል ቃል እዚህ ክብረ በዓሉ ላይ ይነሳል። በእርግጥ ዘሩ ራሱ ሥላሴን አንስቶ ነው ወደ ድንግል ማርያም የሚመጣ እና ለዕሩያን በአካል ብሎ የሥላሴን አንድነት ከተናገረ በኋላ የክርስቶስን ሰው መሆን የአምላክን ወይም ከሥላሴ አካል አንዱ አካል ሰው መሆን ከተናገረ በኋላ ተፈጸመ ተስፋ አበው የሚለውን ጥያቄ ነው እዚህ ምንባብ ውስጥ ወይም እዚህ ቀለም ውስጥ ያነሳ ነው። ወንድሞቼ መርጌታ ኤርሚያስና መርጌታ ዳዊት እንዳነሱት የአባቶቻችን ተስፋ ምንድን ነበረ ነው? ትልቁ ነገር ምንድን ነው? እግዚአብሔር ለአብርሃም አብርሃም ውጣ ከዘመዶችም ተለይ ብሎ ከዘመዶቹና ከሀገሩ በለየው ጊዜ ከገባለት የተስፋ ቃል አንዱ የምድር ነገዶች በዘርህ ይባረካሉ ነው። ይሄ የምድር ነገዶች በዘርህ ይባረካሉ የሚለው የተስፋ ቃል ለይስሐቅም ተነግሯል። ስለዚህ ቅድም መርጌታ ኤርሚያስ አንስቶታል። በይስሐቅ በኩል አይደለም በረከቱ ያለው፣ ይስሐቅም ተነገረውና ይስሐቅ አይደለም ማለት ነው። ከዛ ቀጥሎ ደግሞ ይስሐቅ ተወልዶ ሲያልቅ በኋላ ይስሐቅም ሌላ ዘር ፈለገ፣ ያዕቆብ መጣ። ለያዕቆብ ደግሞ እግዚአብሔር ምን አለው? የምድር ነገሮች በዘር አሁንም ይባረካሉ። አሁንም ያዕቆብ አይደለም ማለት ነው። ገላትያ ላይ ቅድም መርጌታ ኤርሚያስ ያነሳዋል። ያ ተስፋ ማን ነው ከተባለ ኢየሱስ ክርስቶስ ነው። የምድር ነገዶች በዘርህ ምን ይላሉ? ይባረካሉ። ስለ ብዙዎች እንደሚነገር ለዘሮች ኃይልም ይላል። በጣም ይሄ ጠንካራ መልእክት ነው። ለምን የእስራኤል ነገድ ሁሉ የአብርሃም ዘር ሁሉ ተነስቶ እኔም መባረኪያ ነኝ እንዳይል ለዘሮች ኃይልም ማለት ዘጋው ጳውሎስ። ለዘር ነው የሚለው። ለምን ጳውሎስም ተነስቼ እኔም ዘሩ ነኝና በእኔ ይባረካሉ እንዳይል፣ ያም ተነስቶ እንዳይል ስለ አንዱ እንደሚነገር ነው። ማርያም ተነስታ በእኔ ይባረካሉ ዘግቶታል። ዛሬም ከኢየሱስ ክርስቶስ ውጭ ሌላ ተስፋ የለንም። ይህን ላሳያችሁ እፈልጋለሁ። ዘካርያስ አንሳአ ለነ ቀርነ መድኃኒትነ እምቤተ ዳዊት ገብሩ አለ። ከዳዊት ከባሪያው ቤት የመዳንን ቀንድ አስነሳልን ይላል። ያ የመዳን ቀንድ ማን ነው ከተባለ ኢየሱስ ክርስቶስ ነው። ለአባቶች የተነገረው የተስፋ ቃል ማን ነው? ኢየሱስ ክርስቶስ ነው። ይሄ ገላትያ ምዕራፍ 3 ላይ እንሄድ።
ቁጥር 8 ላይ መጽሐፍም እግዚአብሔር አሕዛብን በእምነት እንዲያጸድቅ አስቀድሞ አይቶ በአንተ አሕዛብ ሁሉ ይባረካሉ ብሎ ወንጌልን ለአብርሃም አስቀድሞ ምን ይላል? ሰበከ። ማንን? ወንጌልን። ወንጌል ማን ነው ካል ሮሜ ምዕራፍ 1 ላይ ኢየሱስ ክርስቶስ ነው ይላል። አሜን። እንግዲህ ከእምነት የሆኑት ካመነው ከአብርሃም ጋር ይባረካሉ ይልና እንደው ራቅ ብዬ ላነበው ቅድም መርጌታ ኤርሚያስ ያነበበውን እንዳለ ይዛችሁ ማለት ነው። ቁጥር 14 ላይ የመንፈስም ተስፋ በእምነት እንድንቀበል የአብርሃም በረከት ወደ አሕዛብ በኢየሱስ ክርስቶስ ይደርስላቸዋል፣ በማርያም አይደለም። ስለዚህ ተፈጸመ ተስፋ አበው ከሆነ የአባቶች ተስፋ ከሆነ መካከል አንዱ የአብርሃም ተስፋ ነው። የአብርሃም ተስፋ ደግሞ የሁሉንም ተስፋ ይይዛል። ስለዚህ የአብርሃም በረከት በማን በኩል አለ? በክርስቶስ በኩል ነው ይለናል። ስለዚህ ተፈጸመ ተስፋ አበው በማርያም ድንግል ሳይሆን በኢየሱስ ክርስቶስ መባል አለበት። ዘሩ መስተካከል አለበት፣ ቀለሙ መስተካከል አለበት። ይህንኑ ምዕራፍ አሁንም 3 ቁጥር 16 ላይ ለአብርሃምና ለዘሩም የተስፋው ቃል ተነገረ። ተፈጸመ ተስፋ አበው አይደል? ለአብርሃምና ለዘሩ። እንግዲህ ዳዊትንም ብናመጣው የማን ዘር ነው? የአብርሃም ነው። የነቢያትንም ትንቢት ብናመጣው የማን ነው? የአብርሃም ዘር ነው። ማርያምንም ብናመጣው የአብርሃም ናት። ስለዚህ ለአብርሃምና ለዘሩም የተስፋው ቃል ተነገረ። ስለ ብዙዎች እንደሚነገር ለዘሮቹ አይልም። ስለዚህ አባቶቻችን ካህናት፣ መርጌታዎች በማርያም ተፈጸመ ያላችሁት ከየትኛው መጽሐፍ ቅዱስ ክፍል አግኝታችሁ ነው እንዴ? ሩቁን ቅርብ አታርጉት፣ ቅርቡንም ሩቅ አታርጉት። የፈለገ ብትፈላሰፉ መቼም ከጳውሎስ በላይ መፈላሰፍ ከባድ ነው የሚሆነው። አዎ መንፈስ ቅዱስ አድሮበት የጻፈውን ጽሑፍ ስንመለከት ለዘሮቹ አይልም ከተባለ ማርያምም የተስፋው አካል አይደለችም ማለት ነው። ከዛስ ስለ አንድ እንደሚነገር ግን ለዘርህም ይላል። እርሱም ማን ነው አለ? ክርስቶስ ነው። ይሄ ማለት ነቢያትን ማወጣቸው፣ ጻድቃን ሰማዕታትን ማወጣቸው፣ ራሱንም ጳውሎስ አወጣና እኛን ሁሉ አያካትትም። ይሄ ተስፋ ጻድቃን ሰማዕታትን አያካትትም። ይሄ ዘር የተባለው ማን ነው ብሏል? ክርስቶስ ነው ይላል። በጣም ደስ የሚለው ነገር የመጨረሻው ክፍል ላይ ስንሄድ እንደዚህ ይላል። በጣም ጳውሎስ በግልጽ አስቀምጦታል። ቁጥር 28 ላይ አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ሴትም የለም፣ ሁላችሁ በክርስቶስ ኢየሱስ አንድ ሰው ናችሁና እናንተም የክርስቶስ ከሆናችሁ እንኪያስ የአብርሃም ዘር እንደ ተስፋውም ቃል ወራሾች ናችሁ። አሜን። የማን ከሆናችሁ? የክርስቶስ ከሆናችሁ እንደ ተስፋው ቃል። ዛሬ ኦርቶዶክሳውያን ካህናት፣ ኦርቶዶክሳዊ ጳጳሳት ይቅርታ አድርጉልን፣ እንደው በትክክል እናንተን ወደ ላይ መስበክ ይከብዳል እንጂ የክርስቶስ ካልሆናችሁ የአባቶቻችንን የተስፋ ቃል ማግኘት አትችሉም። አዎ ካህናት የማርያም ስለሆኑ ለማርያም ስለዘመሩ የአባቶችን የተስፋ ቃል ማግኘት አይችሉም። ስለዚህ የተስፋው ቃል የሚገኘው በማን ስንሆን ነው? በክርስቶስ ነው። ስለዚህ ተፈጸመ ተስፋ አበው በማርያም ድንግል የሚለውን በክርስቶስ ኢየሱስ ወይም በኢየሱስ ክርስቶስ መባል አለበት። አሜን። ለማትፈልጌ ነው። እግዚአብሔር አምላክ ይባርካችሁ። አሜን። የምትጨምሩት ካላችሁ ጨምሩና የዕለቱን ፕሮግራማችንን እንጨርሳለን። እዚሁ ቀጥሎ ዘመን ከጣዕሙ የሚለው ላይ ደግሞ አንድ ሀሳብ እናንሳ። ይህም ዘመን ከጣዕሙ በተለይ በሁሉም ክብረ በዓል ማትቀር በቃ ማትቀር ናት እና ምንድነው የሚለው? ዘመን ከጣዕሙ ለወልድኪ አምሳለ ደሙ መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀድም ኪያኪ ሰናይተ ዘፈጠረ ለቤዛ ዓለም። አሁን ይህ ትምህርት እንግዲህ የሕይወት መሰረት የጥንት መድኃኒት ነሽ ነው እያለ ከጥንት አስቀድሞ የሕይወታችን መሰረት መጀመሪያ ማርያም ሆይ ለዓለሙ ቤዛ ትሆኚ ዘንድ አንቺን ውብ አድርጎ የፈጠረ እግዚአብሔር ይባረክ ስሙ ይመስገን ነው የሚለው። ገርም ነው። ግን እውን የዓለም ቤዛ ማን ነው? ቤዛ ለመሆንስ ብቃት አያስፈልግም። ቤዛስ ምንድን ነው? ራሱ የቤዛነት ልኩስ ምንድን ነው? እንግዲህ
በመስቀል ላይ የቀረበው የክርስቶስ መስዋዕትነት ነው ቤዛ የሚባለው። ያም መስዋዕትነት ደግሞ የእግዚአብሔር መለኮታዊ ጥያቄ ያረካል። በነገራችን ላይ የእግዚአብሔርን ጥያቄ የእግዚአብሔርን ቁጣ ፍርድ የክርስቶስ ደም ብቻ ነው ያመረደ። የሌላ ሰው የማንም ሰው ደም የሩቅ ብሲ ደም በተአምር ሊያበርዳቸው እና በዚህ ሂዶ እንግዲህ ምንድነው የሆነው? በሰይጣን ባርነት ስር ዓለም በሙሉ ተይዞ ነበር አይደል? ያ የሚቤዠን አስፈለገ። ይህ ቤዛነት ስንል ክፍያ ነው። አንዱ ሰው አሁን በአሁኑ ታይም በአሁኑ ቋንቋ እንኳን ብገልጠው እገታ ብንል አንድ ሰው ወይ ከእስራት ለእስራት የተያዘን ሰው የምንከፍለው ነገር ያ ወጆ ወይም ቤዛ ይባላል። እርሱንን ከፍሎ ነው ነፃ የሚያወጣው። ክርስቶስ ድንግል ማርያምን ያለ መሆን ለኛ ሞት በመስቀል ላይ ነው። ያ ሞት ደግሞ የኃጢአት ደሞዝ ሞት ነው ስለሚል ደም ሳይፈስ ስርየት የለም ስለሚል ስለዚህ ኃጢአት ምን ደም መፍሰስ አለ ቤዛ ለመሆን ማለት። ምናልባት የሰው ቤዛም አለ የሚነሳ። ለምሳሌ ሙሴ ይህን ሙሴ ሹምና ቤዛ አድርጎ አስነሳው ይላል የሐዋርያት ሥራ ምዕራፍ 7። አሁን ይህን ይዘው ሰዎች ይኸው ቤዛ ይሆናል፣ ሰውም ቤዛ መሆን ይችላል። የገንዘብ ቤዛ አለ። ለሰው ነፍስ ቤዛው ሀብቱ ነው ይላል መጽሐፈ ምሳሌ። ጥሩ፣ ይህም ልክ ነው። ይህ ማለት ግን ምን ማለት ነው? የዘላለም ሕይወት ማስገኘት አይደለም። የዘላለም ሕይወት የሚያስገኝ ነው አይደለም። ነፍስን ከገሃነም ከርደተ ገሃነም ሊያወጣ የሚችል አይደለም። አሁን ይሄ ነው የተምታታባቸው። ይህንን መለየት አለብን። በምን? በእግዚአብሔር ቃል። ሰዎችስ እውን ቤዛ መሆን የሚችሉበት ምክንያት ቅድም እንዳነሳን ወንድም ወንድሙን አያድንም ከተባለ ቤዛ ለራሱ መስጠት አይችልም ከተባለ ከዘላለም ሕይወት አኳያ ማለት ነው። ከዘላለም ይህንን አይቻልም ከተባለ አሁን ቅድም ያነሳናቸው የሰውን ቤዛ የገንዘብን ቤዛ በስጋ በሆነ በኩል ባሪያን አሁን ገንዘብ ሰጠን አርነት ልናወጣው እንችላለን በጥንቱ አነጋገር ማለት ነው። ስለዚህ እርሱን ነው። ግን ክርስቶስ ግን እንደሱ አይደለም። ክርስቶስ ለእኛ አሁን ድንግል ማርያም ቤዛ ናት እያሉን ነው ደራሲው። በዚህ ሁኔታ ስናይ ይህ ቤዛነት አይሰራም። ለምን ካልነ ጻድቅ አንድ ሰው ቤዛ ለመሆን መሞት ደሙን ማፍሰስ ብለን ክርስቶስ ግን ይህን አድርጓል።
ይህ መድኃኒት የዓለም መድኃኒት የሆነ ሳምራዊቷ ሴት የከተማውን ሰው ፍንቅል አድርጋ ይዞ መጣችና አራኑማ ወዴን የነገረውን ምናምን ብላ ጨቅጭቃ ያመጣቻቸው ሰዎች ኋላ ምን አሏት? አይ አሁን የምናምንሽ ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋል፣ እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ከገበያ ተነድተው የመጡ ሰዎች እኮ ናቸው። አማላጃይሽንም እኛው ቀነዋል። በቃ አንቺ ምንም አሁን አንቺን አንፈልግም፣ እኛው ራሳችን ሰምተናል። አሁንም እባካችሁ መምህራን ከዚህ ከቃሉ ከእውነት ቃሉ ውስጥ ብንገባ በእውነት ቁልጭ አለ። ማንም ሰው የሚያስተምረን የሚያሳየን ምን ሳናስፈልግ ቃሉ በትክክል ይኸው መድኃኒት ሆኖ ተቀምጦልን። ስለ መድኃኒት በዚህ በድርሰት ብዙ ድርሰት አለ። አሁን ለእርሷ እንኳን የተባለ መዓት አለ። አክሊለ ምክህነ ወቀዳሚተ መድኃኒትነ ውዳሴ ማርያም በየቀኑ ሊቃውንቱ የሚሉ ወመሰረተ ንጽሕነ አሁን ስንለው ከነበረው ጋር እንግዲህ አሁን እንዴት ነው የሚሄደው? የመመኪያችን ዘውድ የደህንነታችን መጀመሪያ አክሊለ ምክህነ ወቀዳሚተ መድኃኒትነ የሚገርም ወጥንተ መድኃኒት ዘንድ ቀድሞ ያለው ተመሳሳይ የደህንነታችን መድኃኒት የደህንነታችን መጀመሪያ ማን ነው? ኢየሱስ። እንዴት ሆኖ ነው እንደዚህ የሚሆነው? የንጽህናችን መሰረት አሉ ደግሞ ወመሰረተ ንጽሕና ማን ነው መሆን ያለበት? ኢየሱስ ክርስቶስ። በደሙ ያጠበን በደሙ ያነጻን እርሱ አይደለም ያጠበን? ማን ነው በእውነት? ስለዚህ እንደዚህ ያሉትን አሁን ይሄ ሊቃውንቱ እንዳዩት እንዲያነጻጽሩት ማኅሌተ ጽጌ ደግሞ መድኃኒተ ኩሉ ዓለም እስመ ኮንኪ አንቲ የዓለም ሁሉ መድኃኒት አንቺ ሆነሻል ነው። እንዴት ሆኖ ተፈሥሒ ማርያም መድኃኒተ አዳም ወሔዋን የአዳምና የሔዋን መድኃኒት ማርያም ወድስ ካህናቱ ደግሞ ቀሳውስቱ በየጠዋቱ ተፈሥሒ ማርያም ከሚባለው ላይ በየጠዋቱ የሚሉት ማለት አሁንም እዚሁ ማኅሌተ ጽጌ ላይ አድንኒ በተአምሪኪ መድኃኒተ አዳም ወደቂቁ አንቺ ሁልጊዜ የአዳምና የልጆቹ መድኃኒት ነሽ። እንግዲህ አሁን ይሄ ከሆነ ነው መሰረት እንዴት ነው ይሄ እውነት ይሄ መድኃኒት አሁን በቀረቡት ድርሰቶች ውስጥ እኔ ነኝ እንደው ላብራራ የፈለግኩት እንግዲህ መድኃኒት እንዳልሆነች አሁን በግልጽ አየን፣ ቤዛም እንዳልሆነች ይኸው ተረድተን። ስለዚህ ወገኖቻችን ወደ ክርስቶስ ቤዛነት ወደ ክርስቶስ መድኃኒትነት ዘወር እንዲሉ ነው። በተለይ መርጌታዎቹ ይህን ቃል አንዳንዱ መርጌታ እኮ ጸናጽሉንና ርክርኩን ጭረቱን እንጂ የሚጠነቅቅ እንደውም ምን እንደሚል እንኳን በእውነት እኔ መጽሐፍ ቅዱስ ማንበብ ከጀመርኩ በኋላ ነው። ከዚያም በፊት እኔ የምጠነቅቀው ዜማው እንጂ ውስጥ ስለሚለው ነገር ምንም ግድ አይሰጥም። እንዲሁም ምን ማለት ነው ይል። ስለዚህ አሁን ያነሳናቸውን ሐሳቦች ሊቃውንቱ በመጽሐፍ ቅዱስ እንዲያዩአቸው ነው እኔ አጽንኦት የምሰጠው። በተለይ ለመርጌቶቹ ይህንን እያሉ ያሉት እነርሱ ስለሆኑ ሌሎቹ አለቃው ምኑ በስራ ተወጡ በሌላ ነው። ይህንም ማንም ብዙም አይደለም። ግን ሊቃውንቱ ቁጭ ብለው ይህንን ከእግዚአብሔር ቃል መድኃኒት ማን እንደሆነ ቤዛ ማን እንደሆነ ቅድም ያነሳናቸው የሰው ቤዛ የገንዘብ ቤዛዎች እነሱ አያድኑም። ሰዎችም ቤዛ ሊሆኑ አይችሉም። ስለዚህ መድኃኒትም መሰረትም ሕይወትም ኢየሱስ ክርስቶስ። አሜን። የተወደዳችሁ ቅዱሳን እንግዲህ ባለፉት ከዛሬው ጋር በሶስት ክፍል የከፈልነው የደብረ ምጥማቅን ክብረ በዓል ማለት ግንቦት 21ን አይተናል። የመጀመሪያው የማርያምን የምልጃ አስተምሮ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለውን ተመልክተናል። ሁለተኛው ክፍል ላይ እንደምታስታውሱት አምልኮና ምስጋና ለማርያም በሚል አይተናል። ሶስተኛ ነገረ ድነት የማርያም ቤዛነት የማርያም አዳኝነት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደንብ የሚታመን በየገድላቱና በየድርሳናቱ ብቻ ሳይሆን በካህናቱ የሙያ በዚህ ማኅሌቱ ላይ ቅዳሴው ላይ ሰዓታቱ ላይ የሚባለውን ውዳሴ ማርያም ላይ የሚባለውን ሁሉ አጠር አድርገን ለማንሳት ሞክረናል። እንግዲህ ወደ ኢየሱስ ክርስቶስ ዞር ማለት አለብን። መጽሐፍ ቅዱስን ካህናቱ እንዲያዩት፣ የተማሩትን ትምህርት ደግሞ ከመጽሐፍ ቅዱስ ጋር እንዲያነጻጽሩት፣ እንዲያስተያዩት
ጥሪ ማድረግ እንፈልጋለን። ስለተመለከታችሁን እጅግ አድርገን እያመሰገን ወንድሞቻችን ላይክና ሼር በማድረግ ይህንን አገልግሎት እንድትደግፉ ጥሪ ማድረግ እንፈልጋለን። አብራችሁን ከጎናችን እንድትቆሙ እንፈልጋለን። እንዲሁም ደግሞ የኦርቶዶክስ ተዋሕዶ ቤተክርስቲያን ካህናት፣ መርጌታዎች፣ ቀሳውስቶች ካላችሁ አባቶችም ይህን ስትመለከቱ በዚህ በምታገኙት የስልክ አድራሻ እንድትደውሉልን እንድትጠይቁን እንፈልጋለን። መወያየት እንፈልጋለን። ይህ የሐመረ ወንጌል ዘኢትዮጵያ የሚዲያ አገልግሎት ነው። የሙግት ፕሮግራማችን ነው። ስለተከታተላችሁን በድጋሚ እናመሰግናለን። ወስብሐት ለእግዚአብሔር።